ስላረፈድኩኝ በጣም ይቅርታ። ሊሉ እስኪ ንገረኝ፣ ለምንድን ነው በዚህ ጠዋት የባለ ድርሻ አካላትን ስብሰባ የጠራው? እነዚህ ሁሉ ስራ የሚበዛባቸው አጎቶች አንተን እንዲጠብቁ አድርገሃል። ትንሽ የበዛ አይመስልም? ሁለተኛው አጎቴ ልክ ነው። አንድ ነገር ታውቃለህ? ሰዎች ስለ ድርጅታችን ምን እንደሚሉ ታውቃላችሁ? ዳይዦንግ ጥቅም አልባ ትንንሽ ኮንትራቶችን ብቻ የሚሰራ ነው። ስማሹ ማናጀር ሉ ይመስለኛል አንተ በአልፋ ጨረታ መቅረት ስለተናደድክ ብቻ ነው። ሌላ ሐሳብ ካለ ወደ ጠረጴዛ አምጣው። ሰዎችን በተዘዋዋሪ መናገርህን አቁም። የድርጅታችን ጥናትና ምርምር በጣም ዝቅተኛ ነው። እኛ ካስቀመጥነው መሰረት በጣም የራቀ ሆኗል። አሁንም ባይሆን በቅርቡ ድርጅቱ መውደቁ አይቀርም ነው የምለው። የአልፋን ጨረታ ማሸነፍ ድርጅታችንን ከኪሳራ ያድነዋል። እንዲሁም በዚህ ፕሮጀክት ላይ ከስምምነት የተደረሰው ከዓመት በፊት ነበር፣ ግን ምንም ስራ አልተሰራም። ለትልቅ ድርጅት ጄኔራል ማናጀሩ ከውሳኔ ለመድረስ ወራት ይፈጅበታል። ይሄ ማለት የሂሳብ ክፍሉ ችግር አለበት ማለት ነው። የአልፋ ፕሮጀክት አስፈላጊ ቢሆንም እኛን ልትወቅሰን በጭራሽ አያስፈልግም። ሁሉም ጠንክሮ እየሰራ ነው እንደየአቅማቸው። እሺ አሁን እዚህ ያላችሁ ሁላችሁም ጉዳዩን ስላወቃችሁና ስለ ሁኔታው ስለተናገራችሁ ለፕሮጀክቱ ራሴ በጀት ለመመደብ ወስኛለሁ። የሂሳብ ክፍሉ አያገባው። እውነቱን ነው። ይሄ በጣም ጥሩ ሀሳብ ነው። ጥሩ ነው።